እንደምን ያሬድ? ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ነህ? ዛሬ በዕለተ ሰንበት ተገናኝተናል። ወጀቡ እንዴት አደረገ? የሰሞኑ ወዲህ ወዲያም ያላትም የኢትዮጵያ ፖለቲካ ምንድነው የምንለው ንቅናቄ ይባል ወይ መደፍረስ ይባል ደፍርሶ ሊጠራም የሚችልበት እድል እንዳለ እንደው ምልክቶችን እያየን ነው። ለማንኛውም የሰሞኑ ወጀብ እንዴት አደረገ? እንግዲህ የነውጥ ውስጥ ያለ አገር በየቀኑ ሰበር ዜናዎች፣ አስደማሚ ዜናዎች አያጡትም እና የኢትዮጵያ ፖለቲካ ያው እየተናጠነ ያለው አገሪቷም በግጭትም በፖለቲካ ትኩሳት እየታመሰች ነው ያለችው። በየቦታው ግጭቶች አሉ። መንግስት ደግሞ መንግስት ለመምሰል የሚያደርገው መፍጨርጨር አለ በየአቅጣጫው። ስለዚህ በየቀኑ አስደማሚም አንዳንዴም አስደንጋጭ፣ አሳዛኝ፣ አሳፋሪም የሚያሸማቅቁም ክስተቶች በትሰማለህ እና ያው አለን እየተደመምን እያዘንን እየቆዘምን አለን። እንግዲህ ያሬድ እንግዲህ ከሰሞኑ ክስተቶች አንድ የአፋድ አመራር አባል ወደ ብልጽግና በማምራት የሰላም ስምምነት አደረገ የሚለው ዜና ነው። የብልጽግና ሚዲያዎች የክልሎች አልቀሩ፣ ኤፍኤም አልቀረም፣ የፕሪንት ሚዲያው በሙሉ የሽፋን ዜናቸው ግንባር ቀደም ዜናቸው አድርገውታል። ሰፊ ሽፋን ነው የሰጡት። እውነት ለመናገር በማስረሻ ሰጤ ብልጽግና የሚድን እስከሚመስል ድረስ ብልጽግና ከገባበት በሽታና አዙሪት ሲጠብቀው የነበረው ፍቱን መድኃኒት የማስረሻ መምጣት እስኪመስል ድረስ ነው ሰፊ ሽፋን የሰጡት። በዚህ ደረጃ መውደቃቸውን፣ በዚህ ደረጃ እየፈራረሱ መሆናቸውን ያልተረዳ ካለ ምናልባት ያልባነነም ካለ አሁን በሚገባ ይገለጽለታል። እውነትም ብልጽግና እየፈራረሰ ነው። አንድ ግለሰብን ይዞ እንዲህ አይነት ድምቀት ያለው ፕሮፓጋንዳ ላይ መጠመዱ፣ የዚህ ደግሞ ፕሮፓጋንዳ አጃቢ ሆነው የመጡት ኢጋድና የአፍሪካ ህብረት ደግሞ የበለጠ ነገሩን ሌላ መልክ እንዲይዝ አድርገውታልና አሁን እንደምንሰማው ከሆነ የአፍሪካ ህብረት በጉዳዩ ላይ አስቸኳይ ስብሰባ ሊያደርግ እንደሆነ ነው ያው ስራ አስፈጻሚ ኮሚቴ አባላቱ። ምክንያቱም የተደረገውን ነገር በተመለከተ የመጣባቸው ያለውን የህዝብ ቁጣ የሚቋቋሙት አልሆነም። በበርካታ ተቋማት በበርካታ አካላት ነው እንግዲህ ተቃውሞ እየቀረበባቸው የሚገኘው ከህዝቡ ባሻገር። እንዴት አየው ይሄን አጠቃላዩን ሂደት እንዴት ስትከታተለው ነበር ያሬድ? በወቅቱ አጠር ያለ ነገሩን የታዘብኩበትንም መንገድ ሼር አድርጌያለሁ በማህበራዊ ድረገጽ። ለኔ የሚታየኝ ነገር ይሄ የቅቡልነት ዲፊሲት ኪሳራ የገጠመው የአገዛዝ ስርዓት ብዙ ነገሮችን እየጣሰ በጣም መጥፎ ሲግናል፣ መጥፎ ምልክቶች እየሰጠ ነው። የሰላም ድርድር እንዲዋረድ፣ ለሰላም ድርድር የሚሰጡ ቦታዎች እንዲረክሱ፣ ሽምግልና የሚባለው ነገር ትርጉም እንዲያጣ፣ እውነተኛ ድርድሮች ትርጉም እንዲያጡ የሚያደርጉ ስራዎች ነው። አሁን ብቻ አይደለም፣ በተከታታይ ከዚህ በፊት ኦሮሚያ ክልል በጦርነት እየታመሰ የኦሮሚያ ክልል ታጣቂ ኃይሎች ጋር መስማማት፣ ታንዛኒያ ድረስ ሄደው መስማማት ያቃተው የአገዛዝ ስርዓት ከ6 ወር በፊት ከዛ ቡድን ተገንጥለው ወጥተው ካምፕ ውስጥ ቁጭ አድርጎ ሲቀልባቸው የነበሩ ሰዎችን አምጥቶ ልክ ሱፍ አልብሰው ከተማ እያዞሩና ትልቅ የሰላም ድርድር ተደርጓል። የኦሮሚያ ክልል ጉዳይ ግጭት አበቃለት፣ ነገሮች በቁጥጥራችን ውስጥ ናቸው የሚል አይነት በጣም የተሳሳተ መልእክት ለማህበረሰቡ ሰጥተዋል። በዛ ወቅት ግን ሰዎች ክልል ውስጥ ይገደሉ ነበር፣ ይታፈኑ ነበር፣ የመንግስት ባለስልጣናት ሳይቀር። እንግዲህ ኦሮሚያ ክልል ውስጥ ሰላም አስፍኛለሁ ተስማምቻለሁ ያለ መንግስት ነው አሁን ባለፈው ሳምንት ይመስለኛል የክልል ውስጥ ከፍተኛ የህግ ባለሙያዎች፣ የአቃቢ ህግ ባለሙያዎች ሳይቀሩ ታፍነው የተገደለም ሰው አለ። ስለዚህ እንዲህ አይነት ሁልጊዜ የሆነ ገበናውን ወይ የሆነ ክፍተቱን ለመሸፈን ሲል ወይም አዲስ የሆነ ገጽታውን ለማሳመር ሲል የሚወስዳቸው እርምጃዎች
በማህበረሰብ ውስጥ ትልቅ ቦታ ሊሰጣቸው የሚገቡ ቫልዩዎችን የዓለም አቀፍ ማህበረሰቡ ትልቅ ግምት ሊሰጣቸው የሚችሉ ነገሮችን የሚያጠፋ ነው። አሁን የሰላም ስምምነት ሲባል በቃ ቀልድ ሆኗል በብልጽግና ቤት ውስጥ። ብልጽግና ለአንድ ሰሞን ገጽታ ሽፋን ሲል እንዲህ አይነት ሪስክ ይወስዳል። ልክ ከሶማሌላንድ ጋር ተንደርድሮ ሄዶ ስምምነት ፈርም ያለው ብሎ አብይ ስምምነቱን በፈረመ በትንሽ ደቂቃ ውስጥ በኢትዮጵያ ዜና እንኳን ደስ አላችሁ ተብሎ ፖስተር የሚገርም ፖስተሩ ስምምነቱ ከመፈረሙ በፊት የተዘጋጀ መሆኑ ምንም ጥርጥር የለውም። እኔም እዛው አዲስ አበባ ነበርኩ። የአብይ አህመድ የሆነ በቃ የባህር በር አስገኙልን የሚል ትልቅ ባነር ተሰርቶ ተለጥፎ ጭፈራ ነበር። ስለዚህ ይሄ የቅቡልነት ክራይሲስ የቅቡልነት ችግር ሲገጥምህ የምትሄድበት መንገድ ነው። አሁን ከፋኖም ኃይሎች ጋር አደረግን የሚባለው ስምምነት ቀድመው ራሳቸውም የመንግስት ሰዎች ሳይቀሩ አንድ የፋኖ ቁልፍን ሰው ማረክን እጅ ሰጠ የተለያዩ ዜናዎች ሲሰሩ ቆይተው ዋናው ድርጅት ቁጭ ብሎ ከአንድ ግለሰብ ጋር እንዲህ አይነት ስምምነት አደረግን ማለት አሁንም በሰላም ማላገጥ ነውና አብይ አህመድ ያገዛዝ ስርዓቱ ከዚህ በፊትም ደጋግመን እንዳልነው ግጭትን መሰረት ያደረገ ነው። በግጭት ላይ ያተኮረ ግጭት ተኮር የሆነ የአገዛዝ ስልትን የተከተለው ግን ያ አልበቃ ብሎ ደግሞ የሰላም ስምምነቶችን ሆን ተብሎ ለእንደዚህ አይነት እና ይሄ ምናልባትም እየቆየ የእረኛውና የቀበሮው ታሪክ ነው የሚሆነው። መንግስት ከልቡ ሰላም የፈለገ ጊዜ ማን ሊያምነው ይችላል? አንድ እሱ ነው። ሁለተኛው የአፍሪካ ህብረትን ሰዎችም እኔ በጣም በድፍረት መናገር የምችለው እነዚህን ሰዎችም አሳስተዋቸዋል። የመንግስት ሰዎች ትክክለኛውን የፋኖን ሰዎች አግኝተናል። አንተና እስክንድር ያደረጋችሁትን ኢንተርቪው ሰምቻለሁ። እነዚህ ሰዎች በተወሰነ ደረጃ ኢንጌጅመንት ነበራቸው። ስለዚህ ከዚህ ይሄን ሰውዬ ይዘው ከዋና ሰዎቹ ጋር ልክ እንደተስማሙ አድርገው እነዚህን የአፍሪካ ህብረት ሰዎች እዛች ለፎቶ እይታ ነው ይፈልጓቸው። ይሄ የአገር ውስጥ ያለውን እሴት ከማበላሸት አልፈህ በአህጉር ደረጃም ሌሎች የአህጉር ተቋማትንም ጭምር አንተ የገባህበት የፖለቲካ ኮራፕሽን ውስጥ ለመክተት እና አብይ የሄዱበትን ርቀት ነው የሚያሳየውና ምንም ጥርጥር የለኝም የአፍሪካ ህብረት ሰዎች ከተወሰኑ ቆይታዎች በኋላ እውነታውን በትክክል ሲረዱት በዚህ ጉዳይ ላይ የሆነ ነገር ማለታቸው አይቀርም። ግን እንደ ሀገር እንደ ኢትዮጵያዊ ሆነ ስታየው ግን በአገዛዝ ስርዓቱ በኩል የሚደረገው ነገር ህግን መጫወቻ ማድረግ፣ ሰላምን መጫወቻ ማድረግ፣ የሀገር ሉዓላዊነትን መነገጃ ማድረግ፣ እነዚህ ሁሉ የባህር በር ፍለጋ አስመስለህ ስልጣንን ለማቆየት የሚደረጉት ስራዎች ሁሉ የአገዛዝ ስርዓቱ የገባበትን ቀውስ ማሳያዎች ናቸው መሳይ። ያሬን እንደው ወደ አፍሪካ ህብረትና ኢጋድ ጉዳይ እመጣለሁ። ግን እንደው ይሄ አገዛዝ መቼ ነው የሚያበቃው? መቼ ነው የሚያቆመው? ህዝብን ማታለል አሁን ቀደም ሲል የጠቀስከውን የሶማሌላንዱን እንኳን ደስ አላችሁ ፈጣሪ ይመስገን ከማለት ሌላ ምን ይባላል ከሚል መገለጫ ጋር እንደዛ ህዝቡን በፕሮፓጋንዳ መግቢያ መውጫ ነፍስ ውጪ ነፍስ ግቢ ያደረጉበትን ጊዜ እናስታውሳለን። ያ ብቻ አይደለም። ባለፉት 7 ዓመታት የአብይ አህመድ አገዛዝ መለያ ባህሪው መሬት ላይ ከሚሰራው ይልቅ በሚዲያ ላይ በቴሌቪዥን ላይ የሚያስጮህ ነገር የሚበረክትበት ወደ ተግባር ያልተመነዘሩ ቃሎች የበዙበት የስልጣን ዘመንን ነው የምናስታውሰው። ምናልባት በህወሓት ኢህአዴግ ዘመን በዚህ ደረጃ ህዝብን እያታለሉ ህዝብን እየናቁ የታዩበት አጋጣሚ ካለ እንደው በቁጥር ልንጠቅስ እንችላለን። ይሄ ግን በየዕለቱ ህዝብን ማታለል በየዕለቱ ህዝብ ያላቸው ንቀት የሚያሳዩ ተግባራትንና መልእክቶችን ነው የሚያስተላልፉት። እንደው መቼ ነው የሚያበቃው ይሄ ንቀታቸው? እንግዲህ መብራት አምጥተንልሃል አባይ ግድብን ይሄው መረቅንልህ ብለው ያ ሁሉ ጭፈራ ከተደረገ በኋላ ይሄው የኢትዮጵያ ህዝብ ከፈረቃም ባሻገር እንደው በተከታታይ መብራት እየጠፋ አሁንማ ለጉድ ነው አሉ። መብራት በየጊዜው ነው የሚጠፋው። ሰው መስራት አልቻለም፣ መንቀሳቀስ አልቻለም።
አባይ ግድብ ተገደበ ተመረቀ ተብሎ ይዞላቸው የመጣው ሲሳይ የለም። እንዲህ አይነት ህዝብን እያደናገሩና በንቀት የተስፋ ዳቦ እያስገመጡ እስከ መቼ ዘልቃሉ ነው? ይሄ ነገር የሚያቆመው መቼ ነው? ትልቁ ነገር መሳይ በህዝብ በኩል ተቀባይነት አላገኘውም ብለህ ስታስብ መንግስታት ብዙ ጊዜ የሚያደርጉት ህዝብ የሚፈልጋቸውን ነገሮች ጤናማ መንግስት ከሆነ ህዝብ የሚፈልጋቸውን ነገሮች አድርጎ አሳይቶ የህዝብን ቀልብ ገዝቶ ቅቡልነትን በዛ መንገድ ያተርፋል። እሱን ማድረግ ሳትችል ስትቀር ደግሞ ፕሮፓጋንዳ ላይ ነው የምታተኩረው። የፕሮፓጋንዳ እየነዛህ ኢሜጅህን በጣም አገዝፈህ የውሸት ነገ አሁን አብዛኛዎቹ ንግግሮች የፖለቲካ ቀብድ የምትለው እንደዚህ ልናረግላችሁ ነው፣ ነዳጅ ልናወጣላችሁ ነው፣ እንደዚህ ልንሰራ ነው፣ እንደዚህ ልንሰራ ነው፣ እንደዚህ ልንሰራ ነው የሚሉት ንግግሮች ሁሉ ትንሽ ትሰራና አብዛኛው ንግግርህ ግን በቀብድ ነው ሰርቫይቭ ማድረግ የምትፈልገው። ነገ ይሄን እናረግላችኋለሁ፣ ስለዚህ ግዴላችሁም ከኔ ጋር ቆዩ ነው። እሱንም ማድረግ በዛም እንደዛም አድርገህ ፕሮሚስም ገብተህ የውሸት ፕሮሚስም ህዝቡን አሁንም አልተቀበለኝም ብለህ ስታስብ ግን ነጭ ውሸት ውስጥ ነው የምትገባው፣ ወደ ለየለት ቅጥፈት ውስጥ ነው የምትገባውና መቼ ይቆማል የምትለው አይ ቲንክ አንድ ሰው አንተን አንዴ ሁለቴ ሊያታልልህ ይችላል። ሁሌ የሚያታልልህ ከሆነ ግን አንተ ጋር ነው ችግር ያለው። ስለዚህ እኔ የኢትዮጵያ ህዝብ አሁን በብዙ የመንግስት ሚዲያዎችን ስራዬ ብዬ እከታተላለሁና በእያንዳንዱ ዜናዎች ስር ያለውን የህዝብ ኮሜንት ያየህ እንደሆነ የአብይ አህመድ የግል ፔጁ አካውንቶች ውስጥ የሚሰጡትን ትዊተር ላይ ፌስቡክ ላይ የሚሰጡትን አስተያየቶች ከተመለከት ህዝቡ እየተታለለ አይደለም፣ ውሸታሞች ናቸው። አሁን በዚህ በፒስ አግሪመንት ኢትዮጵያ ቴሌቪዥን ዜናውን እንደሰራ የተጻፉ ኮሜንቶችን ቁጭ ያነብ ነበር። የአፍሪካ ህብረት መግለጫውን እንዳወጣ የአፍሪካ ህብረት ፔጅ ስር ያሉትን ኮሜንቶች አይ ነበርና ሰው እየተታለለ አይደለም። ግን ሁሌ ሊያታልልህ የሚፈልግንና ውሸታም ነው ብለህ የምታስበውን ኃይል ምን ያህል ጊዜ ትፈቅድለታለህ ነው ጥያቄው እንጂ እንትኑ አብቅቷል ብዬ ነው የማስበው። እና አብይ የኢትዮጵያን ህዝብ አሁን ህፃናቶችን ጭምር በቀደም አንድ ዜና ላይ አንተ ያቀረብከው የህፃናቶች አብይ እያለ ምን ሰላም አለ የሚለው ነገር እነዚህ እንግዲህ ገጠር ውስጥ ያሉ ህፃናት ልጆች ናቸው። ብዙ መረጃ የሚደርሳቸው የለም፣ ግን ቀያቸው ላይ ጥይት ይጮሃል፣ መትረየስ ይጮሃል። የመንግስት ወታደሮች መተው እናቶቻቸውን ይደፍራሉ። በቢቢሲ ሪፖርት እንዳየኸው እህቶቻቸውን ይደፍራሉ፣ አባቶቻቸውን ይገሉባቸዋል። መንደራቸው ውስጥ ድሮን ይጮሃል። ከዛ በኋላ ለነዚህ ልጆች የፈለከውን አይነት ተአምር ሰራላቸዋለሁ ብትል ማንም ሊያምንህ አይችልም። እና ከተማም ውስጥ አሁን እና አብይን የሚያምኑ እና አብይን እውነተኛ አድርገው የሚወስዱ ሰዎች እኔ ብዙ አላይም። አሁን የማመን ያለማመን እንትን ሳይሆን በቃ እነሱ ብታምኑም ባታምኑም ብለው ነው የሚቀጥሉት። ህዝብ መቼ ያስቆማቸዋል የሚለው ጥያቄ ነው ለኔ ወሳኙ እንጂ በዚህ ሁኔታ አይቀጥሉም። እና ትልቁ ችግር ግን ምንድነው ከመጀመሪያውም አሁን ብቻ አይደለም መሳይ፣ ላለፉት 7 ዓመታት አብይ አህመድ ከመጣበት ጊዜ ጀምሮ የገጽታ ትኩረቱና ምናልባትም ወደፊት ደግቀን ሲመጣ በደንብ ኦዲት ቢደረግ የብልጽግና ትልቁ በጀት ለገጽታ ግንባታ ያወጣቸው ኮስሞቲክ የሆኑ ጉዳዮች ላይ ኢቭን እኔ ይሄ እነዚህ የሎጅ የምናምን እሱ ለቱሪዝም ለምናምን ይላል። ሰላም በሌለበት ሀገር ቱሪስት ሊመጣ አይችልም። ይሄ ቤተ መንግስት ግንባታው ምናምን ሁሉ ከገጽታ ጋር ነው አያይዤ የማያቸውና ለገጽታ ግንባታ ያገዛዝ ስርዓቱ ያወጣው ገንዘብ የሀገሪቷን ኢኮኖሚ በከፍተኛ ሁኔታ ሊታደግ የሚችል እና አንዱ ትልቁ የኢኮኖሚ ሱሳይድ አይነት የፈጸመበት እንትን ትልቅ ክራይም ለገጽታው የሰጠው ትኩረት ነው። እና የመጀመሪያ ስልጣን ቢሮ የገባበትን 1 ዓመት ሲያከብር ከዚህ በፊት ሌላ ሚዲያ ላይ ጠቅሼዋለሁ።
የፎቶ ኤግዚቢሽን አዘጋጅቶ ነበር ጽፈት ቤት ውስጥ እና ሰዎች ሲስም ያሮጊቶች ቤት ሲያፈርስ ራሱ ነው ደግሞ ሁሉም ቦታ ላይ ራሱ ተነስቶ ማአት ፎቶ የሰራቸው ልማቶች እንኳን አይደሉም እሱ ነው እዛ ሰው ሲያቅፍ ሲስም ሲጨብጥ ያለውን ፎቶ አዘጋጅቶ እንትን አድርጓል። በቅርብ ጊዜ ደግሞ የጠቅላይ ሚኒስትሩ ንግግሮች ተብሎ ወደ መጽሐፍ ያሳተመ እኔ እንደዚህ ያደረገ ያገዛዝ እንትን የለምና ይሄ የሚያሳይ ሰውየው ለታይታና ለገጽታ